ለዚህ ነው መጽሐፍ ቅዱሶቻችን ሲናገር ሰው በኃይሉ አይበረታም ማለት ነው። ኃይል የላችሁ አትበረቱ። በእናንተ የማይሆኑ ነገሮችን በለያችሁ ቁጥር ታውቃላችሁ የእግዚአብሔርን አቅም ተጠቃሚ ይሆናችሁ ነው የምትመጡት። ከእግዚአብሔር ጋር ባላችሁ ህብረት ውስጥ በእናንተ የማይሆኑትን ሁሉ ለዩለት። ሰይጣን ለማትችሉት ነገር አቅም ይሰጣችኋል። ታውቃላችሁ አቅም ይሰጣችኋል ማለት ኃይል እያልኩ አይደለም፣ ወኔና ልህ ይሰጣችሁ። አሁንም 2018 በላ አይሆንም፣ በወኔ አይሆንም፣ ባሳካዋለሁ አይሆንም። ለማትችሉት ነገር ነው ወኔ የሚሰጣችሁ። ለእናንተ ለማታከናውኑት ነገር ምን ያደርጋችኋል መሰላችሁ? እልህ ይሰጣችኋል። እቀይረዋለሁ ይላል አንዳንድ። በዚህ ዓመት እለወጣለሁ ይላል። አይደለም፣ የእናንተ ለውጥ ያለው በሙሉ እግዚአብሔር እቅድ ውስጥ አይታችኋል። ራሳችን አቅደን ስንጨርስ አሁን ደግሞ አንተ ተጨመርበት። እግዚአብሔር እናንተ እቅድ ውስጥ አይጨመርም፣ እናንተ እግዚአብሔር እቅድ ውስጥ ትጨመራላችሁ። አንድም ቀን ግን ታውቃላችሁ ሉዓላዊ ስለሆነ ወደ ሰው ሐሳብ ወርዶ አያውቅም እግዚአብሔር። ሰው ወደ እሱ ሐሳብ ይመጣል ይመለሳል። መንፈሳዊ ውርነት ማለት እግዚአብሔር እንኳን እንዲህ እያወራ ሰውየው ከራሱ ጋር መፋታት አይፈልግም። እግዚአብሔር ካቀደላችሁ የሚያጎላችሁ የመጀመሪያ ነገር ባለአእምሮ ሆኖ ለራስ ማቀድ የሚባል በህይወት ራሱን መርቶ ስኬታማ መሆን የሚችል ሰው። ራሳችሁ ማዳን እንደማትችሉት ሁሉ ራሳችሁ መምራት አትችሉ። አሁን ህይወት ሁሉ ቦታ እየሄደ የሚጋጨው ሁሉ ቦታ እየሄድን የምንቆመው የራሳችን ሹፌር እግዚአብሔር አይደለም፣ እኛንን ህይወትን የምናሽከረክረው። እስቲ በጎችን ሂዱና ጆሮ አላቸው ጠይቋቸው። ከረኛቸው ውጭ የሚውሉበትን ካቀዱ እነሱ ከረኛቸው ውጭ የሚያስፈልጋቸው ነገር እነሱ ካቀዱ። ግራ የገባው ጴንጤ ታገኛለህ። ዘንድሮ ጭንቅላት መጠቀም ነው ይላል። አይደለም፣ ዘንድሮ ጭንቅላት መጠቀም አይደለም። እንኳን ችግር ሳር አይነቅሉም። እንደዚህ አይነት ሰዎች ታውቃላችሁ ህይወታቸው ላይ ሳር በእግዚአብሔር እቅድ ውስጥ መኖር የሚል መጽሐፍ ቅዱሳችንን ኢሳይያስ 55 ከ8 እስከ 9 እግዚአብሔር ሲናገር ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል መንገዴ ከመንገዳችሁ ሐሳቤ ደግሞ ከሐሳባችሁ እንዲሁ ከፍ ያለ ነው ይላል። ውጤታችን የሚቀየረው ሐሳባችን እንደ እግዚአብሔር ሐሳብ ሲሆን፣ መንገዳችን እንደ እግዚአብሔር መንገድ ሲሆን፣ ይህንን የሚያስተምራችሁ ሰውዬ ውጤታችሁን የሚናፍቅ ሰው ነው። እኔ ጉባኤውን የማየው እንደ እግዚአብሔር አዝመራ ነው። ተዘርቶባችሁ እንዲበቅል በውስጥ ያለ እግዚአብሔር መንፈስ ትልቁ አጀንዳ ነው። ያው አሁንማ የአንድ አማኝ ትክክለኛ አስተሳሰብ ምን እንደሆነ ታውቃላችሁ? እንደ እግዚአብሔር ማሰብ ሲጀምር። ዘንድሮም እግዚአብሔርን ማስከተል የሚፈልጉ ሰዎች አሉ። ልክ ይሄ ሲኖ መኪና ላይ እንደምታዩት እንደፈለግኩ አደርገዋለሁ ዓመቱን ብቻ ተከተለኝ የሚሉ አይከተላችሁም። እግዚአብሔር በባህሪው ሉዓላዊ ነው። አቅዷል። በዚህ ዓመት በፊቴ ገበታን አዘጋጀህልኝ፣ በጥላቶቼ ፊት ለፊት ራሴን በዘይት ቀባኸኝ፣ ጽዋዬ ደግሞ ሞልቶ ምን ያለ ነው? የተረፈ ነው። አቅዷል እግዚአብሔር በዚህ ዓመት። አኗኗሪያችሁ አይደለም እግዚአብሔር ዋና አስተዳደሪያችሁ ነው። አቅዷል። ለእያንዳንዳችሁ የምትስቁበትን ነገር አዘጋጅቷል። ለእያንዳንዳችሁ የምትከናወኑበትን መንገድ እግዚአብሔር አቅዶ ጨርሷል። ግን ተከተለኝ አይቻልም። ታውቃላችሁ ናና በእኔ አስተሳሰብ ልክ መሆን አይቻልም። ናና እኔ በሚሄድበት መንገድ ሂድ፣ በፍጹም የማይቻል ነገር ነው። በእግዚአብሔር እቅድ ውስጥ መኖር መቻል አለባችሁ። በእናንተ አቅም የማይሆነውን ነገር ማወቅ፣ ስሙኝ ትንሽ ደቂቃ ነው የሚይዛችሁ። በእግዚአብሔር አቅም እንድትኖሩ ጉልበትን ይሰጣችኋል። በእናንተ አቅም የማይሆኑ ነገሮች ማወቅ የእግዚአብሔርን አቅም ፈላጊዎች ያደርጋችኋል። አቅዷል በዚህ ዓመት እግዚአብሔር በጣም ነው የሚያስብላችሁ።
በጣም ብዙ እቅድ አለው እግዚአብሔር። ኢየሱስ ለዘላለም ጌታ ነው። ሃሌሉያ! ኢየሱስ ስሙ ለዘላለም የተባረከ ይሁን። ለዚህ ነው መጽሐፍ ቅዱሶቻችን ሲናገር ሰው በኃይሉ አይበረታም አለ። በቃ ኃይል የላችሁ አትበረቱ። በእናንተ የማይሆኑ ነገሮችን በለያችሁ ቁጥር ታውቃላችሁ፣ የእግዚአብሔርን አቅም ተጠቃሚ እየሆናችሁ ነው የምትመጡት። ከእግዚአብሔር ጋር ባላችሁ ህብረት ውስጥ በእናንተ የማይሆኑትን ሁሉ ለዩለት። ሰይጣን ለማትችሉት ነገር አቅም ይሰጣችኋል። ታውቃላችሁ፣ አቅም ይሰጣችኋል ማለት ኃይል እያልኩ አይደለም፣ ወኔና ልህ ይሰጣችኋል። አሁንም 2018 በላ አይሆንም፣ በወኔ አይሆንም፣ ባሳካዋለሁ አይሆንም። ለማትችሉት ነገር ነው ወኔ የሚሰጣችሁ። ለእናንተ ለማታከናውኑት ነገር ምን ያደርጋችኋል መሰላችሁ? እልህ ይሰጣችኋል። እቀይረዋለሁ ይላል አንዳንድ። በዚህ ዓመት እለወጣለሁ ይላል። አይደለም። የእናንተ ለውጥ ያለው በሙሉ እግዚአብሔር እቅድ ውስጥ። በእናንተ ወኔ ምንም ማምጣት እንደማትችሉ የምታውቁ ሰዎች፣ እሺ፣ በእልሃችሁ ከፀሐይ በታች በወኔ የማይሆኑ ነገሮች አሉ፣ በልህ የማንቀይራቸው ነገሮች አሉ። እግዚአብሔር እቅድ ውስጥ መካተት። እያንዳንዱ በዚህ ዓመት ለእናንተ መድረስ ያለባችሁ እድል ፈንታዎች በሙሉ እግዚአብሔር አቅዶ ጨርሷል። ደግሞ መልአክ አይከለክለው፣ ጂኒ ጠንቋይ አይከለክለው፣ እቅዱን ይፈጽማል። ማለት መክሮ የሚሆንለት እግዚአብሔር ነው፣ አቅዶ የሚሳካለት እግዚአብሔር ነው። አሁን ያንዳንዶቻችሁን እቅዶች እንዳውም ያያቸውና ዛሬ ልባችሁም ላይ ወረቀትም ላይ የጻፋችሁትን እግዚአብሔር ካንስል የሚያደርግባችሁ ሰዎች አላችሁ። ወኔ ያቁሙ። በዚህ ዓመት እቅድህ ምንድነው በሉት፣ የሚያወራ እግዚአብሔር። ፍቃድህ ምንድነው በሉት፣ በዚህ ዓመት ወዴት ነው የምንሄደው በሉት እግዚአብሔርን። እሱን ይጠቁማቸዋል እግዚአብሔር። ኢሳይያስ 30 ቁጥር 15 ላይ አውጡና እሱን ቃል እናያለን። በፈረስ ከሮጠ ይልቅ በእግዚአብሔር እቅድ የሮጠ ሰው እንደሚቀድም አታውቁም? እግዚአብሔር መጣና ኢሳይያስ 30 ላይ እኔ አቅጃለሁ፣ እኔ አዘጋጅቻለሁ አላቸው። እነሱ ግን እምቢ አሉት። ታውቃላችሁ? እኛ በራሳችን ፈረሶች እንሮጣለን አሉት፣ በራሳችን ችሮታ እናመልጣለን አሉት። ጌታ ለዘላለም የተባረከ ይሁን። ኢሳይያስ 30 ቁጥር 15 የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ። ልብ በሉ፣ በምንና በምን አለ? እግዚአብሔር እንዲህ ይላል አለና በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ትበረታላችሁ። እናንተ ግን ይህንን አላደረጋችሁም። ደግሞ አይሆንም፣ በፈረስ እንሸሻለን አላችሁ። እንደዚህ አላችሁ። ስለዚህ የሚያሳዷችሁ ፈጣን ይሆናሉ። በተራራ አናት ላይ እንደተተከለ ሰንደቅ ዓላማ፣ በኮረብታም ላይ እንደቆመ ምልክት ሁናችሁ እስክትቀሩ ድረስ በአንድ ሰው ዛቻ 1000 ሰው ይሸሻል፣ በ5 ሰው ሁላችሁ ትሸሻላችኋል። ግን መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? መጀመሪያ የእስራኤል ቅዱስ እግዚአብሔር እንዲህ ይላል። በጣም የሚወደድ ቃል ነው። በመመለስና በማረፍ በእኔ ላይ ባለ መታመን፣ በእኔ ላይ ባለ መደገፍ ትድናላችሁ፣ በጸጥታና በመታመን ትበረታላችሁ። እናንተ ግን ይህንን አላደረጋችሁም። ፈረስ አለን አላችሁኛል፣ ፈጣን ፈረሶች አሉኝ ብላችሁኛል። እነሱ ፈረሶች ላይ ትወጣላችሁ፣ ትሮጣላችሁ። ግን አለና የሚያሳዷችሁ ከናንተ ይልቅ ፈጣን ይሆኑባችኋል። ማንኛውንም አመልጥበታለሁ፣ እሻሻልበታለሁ ያላችሁት ነገር ከእግዚአብሔር እቅድ እንደማይበልጥ ነው የምነግራችሁ። በእኔ እቅድ ነው የምታመልጡት አለ። በእኔ እቅድ ነው የምትቀድሙት አለ። በእኔ እቅድ ነው ቀድማችሁ የምትገኙት አለ። ቀደም ስሙኝማ፣ ምን እንደሚያፈዛችሁ ስለማቅ እኔ ደግሞ አልለቀውም ርዕሱ። አሁን አንዳንዶቻችን መቀደምን ዲግሪ አድርገነዋል፣ ወደ ኋላ መቅረትን ችሎታ አድርገነዋል። እግዚአብሔርን ይዞ መፍዘዝ፣ እግዚአብሔርን ይዞ ወደ ከፍታ አለመውጣትን እንደ አንድ የክርስትና መገለጫ ይዘነዋል። አያዋጣም ነው የምነግራችሁ። እምትድኑት በመመለስና በእኔ በማረፍ ነዋል። በጸጥታና በሰላም ደግሞ ትድናላችሁ፣ ትበረታላችሁ።
እቅዱ ስትገቡ ታውቃላችሁ፣ ነገረ ዓለም በሙሉ ለእናንተ በጣም ቀላል ይሆናል። በሱ እቅድ ሮጣለሁ ስትሉ፣ የሱ እቅድ የኔ እቅድ ነው ስትሉ፣ እሱ ያሰበው ይመቸኛል ስትሉ፣ እሱ ለኔ ያዘጋጀው መንገድ ምርጫዬ ነው ስትሉ፣ የመጀመሪያ ነገር 2018 እንደማንም አይሆንላችሁ። በቀላሉ አየሩ ራሱ ይተባበራችኋል። በቀላሉ ሁሉ ነገር እጅ ይሰጣችኋል። እግዚአብሔር እቅድ ውስጥ አሁን ይህንን ዓመት ሲጀመር 2018 ሲጀምሩት እግዚአብሔር እቅድ ሆኗል ወይ? አሁን ከናንተ ፈረስ ውረዱ ነው። ቅድም እንዳልኩት በራሳችሁ አስተዋይ አትሁኑ፣ በራሳችሁ ጠቢብ አትሁኑ፣ ለራሳችሁ እናንተ አዋቂ አትሁኑ። ውረዱ። እቅዱ ይበቃችኋል። እግዚአብሔር ያቀደው ብቻ ይበቃችኋል። ለዚህ ነው መጽሐፍ ቅዱስ እነዚያ በፈረሳቸው እነዚያ በሰረገሎቻቸው እኛ ግን ይልና በእግዚአብሔር ስም ከፍ ከፍ እንላለናል። አሁን እነዚያ በሚሄዱበት መንገድ አይደለም እኛ መሄድ ያለብን። የእግዚአብሔርን እቅድ ልንቀበል ይገባል። እቅዶቹ በሕይወታችሁ ላይ ሁሉን ድል ነው ይዘውላችሁ የሚመጡት። ካልሆነ ዘንድሮ አምና ነው የሚሆነው። ዘንድሮ አምና ነው የሚሆነው ያው ዓመት። ስለዚህ ሐሳቤ እንደ ሐሳባችሁ አይደለም ካለ ሐሳብ ምንድነው በሉት። እግዚአብሔር መንገዴ እንደ መንገዳችሁ አይደለም አለና ርቀቱን ሲያሳይ ታውቃላችሁ፣ ሰማይ ከምድር ከፍ እንደሚል። ስለዚህ በአስተምሮት ምንድነው የምናደርገው መሰላችሁ? ሐሳብ እያጠበብን እንመጣለን ማለት እግዚአብሔርን ወደኛ ሳይሆን እኛ ወደ እግዚአብሔር እየተጠጋ እንመጣለን። ያን ጊዜ ሕይወት ቀላል ይሆናል፣ ትክክል ይሆናል። ሕይወት በጣም ለምለም ይሆናል። ሐሳቡን ጋር ስንጋባ ወደ እግዚአብሔር ሐሳብ ስንመጣ ኢየሱስ ለዘላለም ጌታ። አንዲት ነገር ልበላችሁና የጌታን ሥጋና ደም እንካፈል። ምንድነው የእግዚአብሔር እቅድ እንቅፋት? የመጀመሪያው እንቅፋት ለራስ ማቀድ ይባላል። ለራስ ማቀድ እግዚአብሔርን ከእናንተ ሕይወት ማስወጣት ማለት ነው። ብዙ ጊዜ እቺ ነገር ነግሬያችኋለሁ። እኛንን እንዳውም እግዚአብሔር ላይ ሳናቅድበት እንቀራለን ብላችሁ ነው እሱ ላይ ራሱ በዚህ ዓመት አቅጀባለሁ የሚል ሰው ሊኖር ይችላል። አይታችኋል? ራሳችን አቅደን ስንጨርስ አሁን ደግሞ አንተ ተጨመርበት። እግዚአብሔር እናንተ እቅድ ውስጥ አይጨመርም። እናንተ እግዚአብሔር እቅድ ውስጥ ትጨመራላችሁ። እግዚአብሔር በሕይወት ሊያደርገው የማይችለው ነገር በማንኛውም ዘመን ይሄው 100 ቢሊየን ሰው እናንተን የሚመሳስል እየመጣ እየኖር አልፏል። 100 ቢሊየን ሰው አስተዳድሯል። አንድም ቀን ለአንድ ሰው ወደ ሐሳብ ወርዶለት አያውቅም እግዚአብሔር። በጣም እየገረመኝ ነው። እኔና እናንተ አዲስ አይደለንም በእግዚአብሔር እጅ መኖር። 100 ቢሊየን እኔና እናንተን የሚመሳስሉ ሰዎች መጥተው አልፈዋል። አንድም ቀን ግን ታውቃላችሁ ሉዓላዊ ስለሆነ ወደ ሰው ሐሳብ ወርዶ አያውቅም እግዚአብሔር። ሰው ወደ እሱ ሐሳብ ይመጣል፣ ይመለሳል። መንፈሳዊ ውርነት ማለት እግዚአብሔር እንኳን እንዲህ እያወራ ሰውየው ከራሱ ጋር ነው። ከራሱ ጋር መፋታት አይፈልግም። እግዚአብሔር ካቀደላችሁ የሚያጎላችሁ የመጀመሪያ ነገር ባለአእምሮ ሆኖ ለራስ ማቀድ የሚባል ነገር፣ ደግሞ ማትችሉትን ነገር ማወቅ ብያችኋለሁ። የእግዚአብሔርን ችሎታ ጥገኛ እንድትሆኑ ያስገድዳችኋል። ሰው አልችልም ካለ እርግጠኛ ሁኑ በቀጥታ ሂዶ የእግዚአብሔር ምርኮኛ ነው የሚሆነው። እማትችሏቸውን ነገሮች እወቁ። እግዚአብሔር ቢረዳይ መጽሐፍ እናደርገዋለን። እግዚአብሔር መንግስት ውስጥ እማትችሏቸውን ነገሮች እወቁ። ብዙ ነግሬያችኋለሁ። እስኪ እዚህ ውስጥ ራሱ ማጽደቅ የሚችል ሰው፣ ራሱ ማዳን የሚችል ሰው፣ ማዳን የማን ነው? እሺ ራሱ መዳን የሚችል ሰው አለ እዚህ ውስጥ? አሁን በራሱ ተነሳሽነት ተነስቶ መንግስተ ሰማያት መግባት የሚችል ሰው ማንም የለም። አትችሉ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል። ከስራ አይደለም እሱ መዳን ይላል። ጸጋው በእምነት ምን ብሏቸዋል? አድኗቸዋል። እማትችሉትን ነገር ስታውቁ ታውቃላችሁ። በቀጥታ መንፈሳችሁ የሚቀሰቀሰው ሁሉን ለሚችል እግዚአብሔር ጥገኛ ለመሆን። እሺ እዚህ ውስጥ ጎበዝ መኪና እንደሚነዳ ጎበዝ ሹፌር የሆነ ሰውዬ በህይወት ራሱን መርቶ ስኬታማ መሆን የሚችል ሰው። ራሳችሁ ማዳን እንደማትችሉት ሁሉ ራሳችሁ መምራት አትችሉ። አሁን ህይወት ሁሉ ቦታ እየሄደ የሚጋጨው ሁሉ ቦታ እየሄድን የምንቆመው የራሳችን ሹፌር እግዚአብሔር አይደለም፣ እኛንን ህይወትን የምናሽከረክረው። መጽሐፍ ቅዱስ ግን ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ማስተምርህ በምትሄድበት መንገድ የምመራህ። አሁን ከዚህ ቤት ያለውን አይደለም፣ ወደ ስኬት ማማ መውጣት የምትችሉበት መንገድ ግን እናንተ ኪስ የለም፣ እናንተ አይምሮ ውስጥ የለም፣ እግዚአብሔር እጅ ላይ ነው ያለው።
የሚረባህን ማስተምርህ በምትሄድበት መንገድ የምመራ ማነኝ አለ። ስለዚህ በዚህ ዓመት አሁን መሪው ሊለቀቅለት አይገባም። እንካንተ ንዳው ህይወት የመባል የለበትም። አሁንም እንደ ዘንድሮ ከናንተ በላይ ማንም ሰው ላያስብላችሁ ይችላል አምናለሁ። ከእግዚአብሔር በላይ ግን እናንተ ለእናንተ ማሰብ አትችሉ። ለምን በዚህ ዓመት የሆነ ቦታ የምደርስበትን መንገድ ንገረኝ እንደማንለው ታውቃላችሁ? በቃኛ እናውቃለን። አትችሉ። ባለፈው ዳውን የተኛ ሰዎች እስቲ ራሱን እዚህ መባረክ የሚችል ሰው ትዜ እንዴ ሰው ራሱን መባረክ ቢችል ማን ዳህ ይገኛል? እስቲ ራሳችሁ መባረክ የሚችሉ ማለት እንደምንም አድርገን በቸርቿ ላይሰንስ ጀርመን እንላካችሁና ጀርመን ገብታችሁ ራሳችሁ መቀየር የሚችሉ ሰዎች አትችሉ። በነገራችን ላይ የሀገር ለውጥ እንደማያመጣላችሁ ልንገራችሁ። ማንም ሰው ራሱ መባረክ አይችልም። ይሄንን የምናገረው ለሚለውጣችሁ እግዚአብሔር አቋም ያዙ፣ አቋም ይኑራችሁ፣ ራሳችሁ አትክ። በእርግጥ አሁን የማወራው ስብከት ሕያው የሆነ ህብረት ከእግዚአብሔር ጋር ይጠይቃል። ሚስት ባል ጋር እንደሚያቅድ፣ ባል ከሚስት ጋር፣ ባልና ሚስቶች ልጆች ጋር እንደሚያቅዱ እግዚአብሔር እናንተ ሶፋ ላይ ሕያው ነው ወይ? ጳጉሜ 5 ለመስከረም 1 ይጠየቃል ወይ? ና ቁጭ በል በዚህ ዓመት ምንድነው የምታደርገው ዳዲ ይባላል። ህብረት አለ ወይ ነው መጀመሪያ። በጣም ርቀት አለን ታውቃላችሁ። ለዚህ ነው እግዚአብሔር መጣና ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር እንደሚርቅ። ዝም ብሎ ማምለክ፣ ዝም ብሎ መመላለስ፣ ዝም ብሎ መኖር፣ ዝም ብሎ ጴንጤ፣ ዝም ብሎ መጸለይ፣ ዝም ብሎ ማጸለይ፣ ዝም ብሎ ጾም በህይወት ዘመን ሙሉ ማንም አይቋቋምም የተባለ ልጅ ድንገት ቸርች የመጣ አይደለም። በእግዚአብሔር ፕሮግራም የታሰረ ልጅ እግዚአብሔርን ሲፈልግ የሚያመልክ ሲፈልግ የማያመልክ ሲፈልግ አሜን የሚለው ሲፈልግ በቃኝ የሚለው እኮ አይደለም። ባሪያዬ ሙሴ ሙቷል የተባለ ቀጣይ ባንተ ነው የምሰራው የተባለ ልጅ። አሁን አንዳንድ ጥቅስ ለሁሉ ሰው አይጠቀስም። ሰዎች እግዚአብሔርን እግረ መንገዱ ለሚኖር ሰው ይሄ ጥቅስ አይሆንም። ታውቃላችሁ ቤተ ክርስቲያንና የእግዚአብሔር ነገር መጽሐፍ ቅዱስና መንፈሳዊነት ተጨማሪ ህይወት እንደሆነ ለአብዛኛው ጴንጤ ማንም አይቋቋምህም። እግዚአብሔር ዋና ለሆነለት ሰውዬ ነው። ለተልኮ ለተዘጋጀ ሰውዬ ነው። አይን ተጨፍኖ የሚጠቀስም አይደለም። ባይዘው በቅዱ ውስጥ ለገባ ሰው ሂድ ማንም አይቋቋምህም ትሉታለ እንጂ ደብሮትም ለገባ ምድራችን አየር ላይ ያለ መንፈስ ታውቃላችሁ እግዚአብሔር የማያከብር ተደርጓል። እግዚአብሔር የማይቀይር ተደርጓል። እግዚአብሔር ሰው የማያደርግ ተደርጓል። እግዚአብሔር አምላክ በዙፋኑ ላይ አለ። ይሄ ወር አያልቅም። ለአንዳንዶቻችሁ መኖሩን በአደባባይ ሲያረጋግጥላችሁ፣ ለአንዳንዶቻችሁ መኖሩን እንደሚያውቃችሁ የሚያረጋግጥላችሁ በታላቅ ድንቅና ተአምራት ያጸናላችኋል። አለ እግዚአብሔር ሰዎች አለ። የኢያሱ ብቻ አይደለም አለ፣ የሙሴ ብቻ አይደለም አለ፣ ዛሬም አለ በሕያውነቱ። ታዲያ ሶዴ ለምን እንዘምራለን? ከሌለ ለምን እናመልከዋለን? ለምን ቅዱስ እንለዋለን? ለምን አይን ጨፍናለሁ? ከሌለ እግዚአብሔር ለምን አገለግለዋለሁ? አለ እግዚአብሔር ያቅዳል። በዚህ ዓመት አለ፣ ይሰራል፣ አለ፣ ሕያው ነው፣ አለ፣ እርጅና አያውቀውም፣ አለ፣ ዛሬም ሰዎችን ያከብራል፣ አለ እግዚአብሔር አለ። መደብር እየሆን ነው ታውቃላችሁ። መደብር ዝም ብሎ መሰባሰብ፣ ቅሬ፣ ልደት በፕሮግራም ነው የምዘልነው፣ በፕሮግራም ነው የምጮኸው፣ በፕሮግራም ነው ዘመኔን የሰጠሁት። በፕሮግራም አጥለኝም ብዬ አጥለኝም ብዬ እንኳን ከሰው ከኔ አንተ ለኔ ታስብልኛለህ ብዬው አለ እግዚአብሔር። 360 ዲግሪ 2018 ላይ ህይወታችሁ ሲቀየራ ያለው ህይወታችሁ ጣዕሙ ሲለወጣ ያለው የህይወታችሁ ጠረን ሲለወጣ ያለው በማን ካላችሁኝ በሕያው እግዚአብሔር በአብርሃም አምላክ በይስሐቅ አምላክ የህይወታችሁ ሽታ ይቀየራል። ሁሉን ነገር የምር የምታደርጉበት ሚስጥር እግዚአብሔር ሕያው ከሆነ ነው። አጠገባችሁ ከተቀመጠው ሰውዬ በላይ ከሸተታችሁ፣ አጠገባችሁ ከተቀመጠው ነፍስ ካለው ሰው በላይ እንቅስቃሴው ከቀሰቀሳችሁ፣ ከረበሻችሁ፣ ካስደሰታችሁ ስለናንተ የማቅዳትን እቅድ እኔ ያውቃለሁ። እቅዱ ማለት በጣም ፍጻሜ ያለው ያማረ ለናንተ ደስታ የሚሆን እንጂ የክፉ እቅድ አይደለም አለ። ከናንተ በላይ እኔ ለናንተ አቅድላችኋለሁ አለ። ከናንተ በላይ እኔ ለናንተ አስባለሁ አለ። ስለናንተ አንብቡት። በአዲሱ መደበኛ ስለናንተ ማቅዳትን እቅድ እናንተ ታውቃላችሁ ነው የሚለው። እኔ አውቃለሁ አለ ማለት ነው። ሕያው ነው ማለት ነው። ማንም እንዳይቋቋማቸው አድርጎ ከፍታችሁን እግዚአብሔር ይሰራላችኋል። ማንም አይቋቋምህም የምትሉት ሰውዬ እግዚአብሔር ፕሮግራም ውስጥ ያለ ሰውዬ ነው። እቅዱ ውስጥ ያለ ሰውዬ
ዳዊት እግዚአብሔር እረኛዬ ነው አለ። የሚያሳጣኝ ነገር የለም። ለምለም ጥቅስ ነው የሚመስላችሁ? እስቲ በጎችን ሂዱና ጆሮ አላቸው ጠይቋቸው። ከረኛቸው ውጭ የሚውሉበትን ካቀዱ እነሱ ከረኛቸው ውጭ የሚያስፈልጋቸው ነገር እነሱ ካቀዱ እኔ አስብልሃለሁ ካለ ለምንድን ነው አንተ ቁጭ ብድግ የምትለው? ኑሮ ላይ እረኛዬ ነው ማለት እረኛው እቅድ ውስጥ ነው ያለው ሰውየው። አላጣማል። የእናንተ እቅድ በሙሉ በዜሮ ነው ዘንድሮ የሚጥላችሁ። በዜሮ ወጋሁ እንዳትሉኝ እኔ ቀድሜ ወጋዋችሁ። ዜሮ ሰው የራሱን እርግፍ አድርጎ አንተ ታቅልኛለህ ሲል እግዚአብሔር አራቱንም ማዕዘን ያዝለታል። አራቱንም አቅጣጫ ረገፍ እስቲፉ እግዚአብሔር ጋር ቤት ተከራይተው የሚኖሩ ሰዎች እንዳላታውቁ አንተ የውሃ ትከፍላለህ እኔ መብራት ብትባብለው እኔ በግድ ነው የሚያኖረኝ። በግድ አይምሮ ህይወታችሁን እንደማይቀየር ታውቃላችሁ። ትልቅ ጭንቅላት እኔ ትላልቅ ጭንቅላት ያላቸው ሰዎች አውቃለሁ። በሳይዝም በብስለትም ጎናቸው ያለውን ሰው በሳይዝም በብስለትም እግዚአብሔር ሐሳብ ላይ ምንም አታመጣም በሉት። ትልቅ ግራ የገባው ጴንጤ ታገኛለህ። ዘንድሮ ጭንቅላት መጠቀም ነው ይልሃል። አይደለም፣ ዘንድሮ ጭንቅላት መጠቀም አይደለም። እንኳን ችግር ሳር አይነቅሉም። እንደዚህ አይነት ሰዎች ታውቃላችሁ። ህይወታቸው ላይ ሳር መንቀል አይችሉም። እንኳን ችግር ሊነቅሉ። ህያው አይደለም ወይ ሰዎች? እስኪ አብርሃምን ጠይቁት። እስኪ አባቶች ህያው አይደለም ወይ ነው የኔ ጥያቄ። የእናንተን ጥሩ ሐሳብና የእግዚአብሔርን እቅድ ለዩ። ጥሩ ሐሳብ ነው። የእግዚአብሔርን እቅድ ግን አይተካም። የእናንተን ጥሩ ሐሳብ ጥሩ እቅድ ታሳውሳላችሁ። አንድ ጊዜ አብርሃምና ሎጥ ተጣሉ በአገልጋዮቻቸው። እንደዚህ አይነት ጸብ ጥሩ ነው። አማኒሽ ሀብት በዝቶ ነው የተጣሉት። ችጋር አይደለም ያጣላቸው። ሀብት በዝቶ የተጠጋ ሎጥ ረበሸኝ፣ በቃኝ አለው። ካንተ ጋር ኑሮ በቃኝ፣ ልጆቹም 10 ጊዜ የተጣሉ ሽምግልና ከምንቀመጥ ለምን አንለያይም አለው። አያችሁ እግዚአብሔር ያለው ሰውዬ አብርሃም የሚባል እኛ ከዜሮ ስላነሳን መቶንም አንፈራም ዜሮንም አንፈራም። እና ምን ይሁን አለው። የሚሆነው አለው እመርጣለሁ አለው። አቅዳለሁ። እሺ መጽሐፍ ቅዱስ ሲናገር ሎጥም አይኑን አነሳ ይልና መጽሐፍ ቅዱስ ሲናገር እንደ እግዚአብሔር ገነት የሆነችውን ይላል። የእግዚአብሔር ገነት አይደለም፣ እንደ እግዚአብሔር ገነት የሆነችውን ውሃም ያለባትን ስፍራ ተመለከተ ይልና እኔ ነበርኩ ሳሸማግላቸው በአማርኛ ላለውም እኔ ወደዛ ነው የሚሄደው። ይሄኛው ታውቃላችሁ እየመጣ ከዜሮ ስላነሳው እንደሚያቅድለት ስለሚያቅ ሂዳለሁ። እኔ እሱን እጠብቃለሁ። ውጣ እየተባለ የኖረ ሰውዬ ነዋ። በዚህ ሂድ እየተባለ የኖረ እዚህ ድንኳንህን ትከል እየተባለ የኖረ ሰው ነዋ። ባረኳችሁ። ይህ ዓመት ያለፋችሁት ዓመት አይሆንባችሁ። የባለፈው ዓመት ውጤት አይደገም ህይወታችሁ ላይ። እንደ ባለፈው ዓመት አይሆንባችሁ። አዲስ ነገር መብቀል ይጀምር። አዲስ ነገር መሆን ይጀምር። 911 ተደውሎ ነው የወጣው ሰውየው። በነገራችን ላይ መልካም አቅዶ 911 የምታውቁ ናልኝ ያለው ለካ ያላንታይች የተረጋጋ ሰው ታውቃላችሁ። እባርካለሁ ለበረከት አደርግሃለሁ የተባለ ሰውዬ፣ አበዛሃለሁ የተባለ ሰውዬ፣ በእግዚአብሔር እቅድ የሚኖር ሰው በከን ያለ ዓመት እንዳይሆኑ በቃ ዝም ብሎ ሩጫ ሰኞ ማክሰኞ ምናምን ጥቅምት አሁንም በ17 ሂደ ክትፎ እየበላ አሁንም እስኪ ችቦ በሉ ችቦ ሊያበራ የተዘጋጀ ልጅ አለ። አሁን ልደት አይቀርህ። እኔ ደግሞ አልነካውም። ብሉ ክትፎ ሮብ የነገርኳቸው ነበር የሚመጣው ይሄ 2018ም 19ም 20ም ማንን ይመስላል ካላችሁኝ እግዚአብሔር የተናገረውንና የኔና የናንተን አቋም። ከ76ኛው ዓመት ለአብርሃም ልዩ የሆነው ታውቃላችሁ መንገድ ስለቀየረ ነው። ከአባት ቤት ምናምን ውጣ ሲለው መንገድ የቀየረ ሰውዬ በትንሽ ዓመት በኋላ እግዚአብሔር ሕይወቱን ቀይሮለት ታያላችሁ። ስሙ ለዘላለም የተባረከ ይሁን። ሃሌሉያ።